በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ እንደ ጌታ ምህረት ከኛ ጋራ ትምህርት ሃይማኖትን በያላችሁበት እየተካፈላችሁ እግዚአብሔርን የምታከብሩና የምታመልኩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ ምህረት ከባለፈው የቀጠለውን የትምህርት ሃይማኖት ቀጣይ ክፍል የምንመለከት ይሆናል። እንደምታስታውሱ በሁለተኛው የትምህርቱ ክፍል አምስተኛ አንቀጽ ስለኛ ስለ ሰዎች እኛን ስለማዳን ከሰማያት ወረደ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፈጽሞ ሰው ሆነ የሚለውን አንቀጽ የተመለከትን ነው። በተለይ ጌታችን በመንፈስ ቅዱስ ግብር ፈጽሞ ሰው መሆኑን ከተመለከትን በኋላ ስለኛ ስለ ሰዎች ነውና ይሄን ስፍራ ያዘው ሰው በመሆኑ ያገኘነው ወይም ደግሞ ለእግዚአብሔር መንግስት ይሁን ለሰው ልጅ ህይወት የተገኘውን ድል በተመለከተ ከዚህ በፊት አንድ ሁለት ነጥቦችን ተመልክተናል። በዚህ ርዕስ ወይም ንዑስ ርዕስ ማዕቀፍ ውስጥ አንድ አምስት ነገሮችን እንደምንመለከት ጠቁሚያችሁ ሶስቱን ነገሮች ተመልክተናል። በተለይ ሶስተኛው ነጥብ የጌታችን የኢየሱስ ክርስቶስን ሊቀ ካህንነት በማያልፍ የህይወት ኃይል የተሾመ ሊቀ ካህናት መሆኑን የሚያመለክት እንደሆነ ታስታውሳላችሁ። በዚህ ጉዳይ ላይ ዛሬም አንዳንድ ነገሮችን በማከል ወደ ቀጣዮቹ ወደ ቀሪዎቹ ሁለት ነጥቦች እንሄዳለን። ከዛም በፊት የነበሩትን ሁለት ነጥቦች ለማስታወስ ያህል ስለኛ ስለ ሰዎች ፈጽሞ ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሁለንተና ሰው በሆነበት ማንነት መረዳት የሚችል ፍጹም ሰው ሆኗል። ያ ማለት ደግሞ ነብዩ ኢሳይያስ በምዕራፍ 53 ቁጥር 2 ላይ እንደተናገረው የህማም ሰው ደዌን የሚያውቅ ነው እንዳለ በሰው መጠን የሰው ነገር የሚገባው የሰው ችግር የሚሰማው ሰው ለመርዳት ለሰው ከማንም ይልቅ ቅርብ የሆነ በሰው መጠን የሚታሰብ ሰው የሆነ ሆኖ መገኘቱን ነበር የተመለከትነው። ይሄም ደግሞ በብዙ የህይወት ውጣ ውረድ ውስጥ ለምናልፍ ሰዎች ለሆነ ለኛ ምን ያህል ዋስትና ሊሆን እንደሚችል ተመልክተናል። ከዛም በመቀጠል ሰው በመሆኑ ምክንያት ስጋና ደም አጥንት ላለው የሰው ልጅ ተለዋጭ ለመሆን ወይም ተቀያሪ ለመሆን የሚያስችለው ቤዛ ሆኗል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ ቦታ የኛን ስፍራ ይዞ እኛ ልንቀበለው የሚገባውን ቅጣት የተቀበለበት አካል ሰው የሆነበት ማንነት ነው። ጌታ በስጋ ባይገለጥ ስጋን ገንዘብ ባያደርግ የሚታይ የሚዳሰስ የሚታመም የሚራብ የሚጠማ አካል ይዞ በሰዎች መካከል በሰው መጠን ባይገለጥ ኖሮ ጌታ ኢየሱስ ክርስቶስ ስለኛ በመስቀል ላይ የከፈለውን ዋጋ መክፈል የማይችል ይሆን ነበር። ማንም ሊቀርበው በማይችል ብርሃን የሚኖር የሕያው እግዚአብሔር ልጅ በሰው መጠን የተገለጠው ሰውን ለማዳን የያዘበትንም ስፍራ ስንመለከት ያ ባይሆን ኖሮ አሁን በክርስቶስ ሞት በኩል እግዚአብሔር ለሰው ልጅ ያደረገውን ነገር ማድረግ እንዳይችል ይሆን ነበር። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋዌ ወይም ደግሞ ሰው መሆን ለሰው ተለዋጭ ለመሆን ለሰው ተቀያሪ ለመሆን በሰው ምትክ ለሰው መከፈል ያለበትን ዋጋ ለመክፈል የሚያስችለውን ማንነት መያዙን እናያለን።
እንግዲህ ይሄ ጌታ ስለኛ ኃጢያት ቀራንዮ መስቀል ላይ ተሰቅሎ ራሱን አሳልፎ በመስጠት በደሙ የኃጢያት ስርየት ሆኖልን ጽድቅም ቅድስናም ቤዛነትም ጥበብም ሆኖልን ዋጋ ከፍሎ በክብር ወደ አባቱ የመጣበትን ተልኮ በጽድቅ ፈጽሞ ካረገ ከተመለሰ በግርማው ቀኝ ከተቀመጠስ በኋላ ከዚህ በኋላ እኔ ማድረግ ያለብኝን አድርግ ያለው ከዚህ በኋላ ጉዞ የናንተ ነው ብሎ ቀጣዩ ምዕራፍ ለኛ አስረክቧል ወይ ጌታ ቤዛነት የጌታችን ስለኛ መሰቀል የመጀመሪያው ምዕራፍ ሆኖ ደግሞ በክርስቶስ አምኖ ክርስቲያን የሆነውንና የዳነውን ወገን በዚህ ክፉ ዓለም ውስጥ በመርዳት በማገዝ ከዚህ ክፉ ዓለምን በማዳን የሚኖረውንም ስፍራ ደግሞ የምንመለከትበት ነጥብ ነውና ሶስተኛው ነጥብ በተለይ ጌታችን ኢየሱስ ክርስቶስ በስጋና በደም መካፈሉ የያዘው የአብርሃምን ዘር መሆኑ የሚመርና የሚራራ ሊቀ ካህናት እንዲሆን በነገር ሁሉ እንዳስቻለው ተመልክተናል። በተለይ በዕብራውያን ምዕራፍ 2 ከቁጥር 15 ጀምሮ ያለውን በተመለከተበት ክፍል ያየነው ይሄንን እውነት ነው። እንደገና ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ እስከ 16ም ተጽፎ የምናየው ጌታችን ኢየሱስ ክርስቶስ የሚራራ ሊቀ ካህናት ተብሎ የተገለጠበት ሁኔታ ከኃጢያት በቀር በነገር ሁሉ እንደኛ መፈተኑን እንደኛ በዚህ ፈታኝ ዓለም ውስጥ ማለፉን ማዕከል ያደረገ መሆኑን ነግሮናል። ስለዚህ ጌታችን ኢየሱስ ክርስቶስ ሰው በመሆኑ በኩል የተገኘ መካከለኝነት ወይም ደግሞ በሰውና በእግዚአብሔር መካከል በመሆን ለሰው ዋስትና የሆነበት አግባብ ይሄው ስጋዊው እንደሆነ ስለኛ ስለሰዎች እኛን ለማዳን ወደዚህ ዓለም ከመምጣቱ ጋራ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፈጽሞ ሰው ከመሆኑ ጋራ የተያያዘ ነው። እንግዲህ ይሄን እውነት ስንመለከት የጌታችን የኢየሱስ ክርስቶስ ስጋዌ በጣም ወሳኝና የግድ እንደነበረ እግዚአብሔር ሰውን ለማዳን ሌላ አማራጭም አቋራጭም እንዳልነበረው ስለዚህ ሰው የሚድንበት ብቸኛው እድል ብቸኛው የእግዚአብሔር አማራጭ ይሄው እንደነበረ ሌላ ምርጫ የሌለው አማራጭ ይሄው እንደነበረ ነው የምናየው። እንግዲህ ይሄን ትምህርት ከጀመርን ሰንበትበት ብለናል። እንደምታስታውሱት ከመጀመሪያው አንቀጽ ጀምሮ ወይም ደግሞ ከመጀመሪያው ክፍል ከመጀመሪያው አንቀጽ ጀምሮ ይሄው እግዚአብሔር በማንነቱ ሰውን ለማዳን የከፈለውን ዋጋ የሚያስገነዝቡና ከዚሁ ጋራ በተያያዥነት እያንዳንዳችን እግዚአብሔር የከፈለውን ዋጋ በተመለከተ እንግዲህ ሌላ አማራጭ ስለሌለ ከዚህ በቀር ሰው በሌላ መንገድ ሊድን ስለማይችል የተከፈለ ዋጋ መሆኑን በማስተዋል እግዚአብሔር ባዘጋጀው በር ብቻ እግዚአብሔር መንገድ ሕይወት እውነት ባደረገው በክርስቶስ ብቻ የመዳን ተስፋ እንዳለን በማስተዋል ሌሎች አማራጮች ያደረግናቸውን እግዚአብሔራዊ ያልሆኑ መንገዶች ልንተዋቸው ወይም ደግሞ ልንጥላቸው ወይም ደግሞ ከዚህ አይነት የመባዘን ሕይወት ልንወጣ እንደሚገባም ደግሞ ያው መገንዘብ ይኖርብናል። እንግዲህ በዚህ ትምህርት በተለይ ሁለተኛው ክፍል ራሱን ችሎ በርዕስ ልንማረው የሚገባ ሰፊ ትምህርት ነው። እንደምታውቁት ወይም ብዙዎቻችሁ ልትረዱት የምትችሉ ይመስለኛል የዕብራውያንን መልእክት ወይም ለዕብራውያን የተጻፈውን መልእክት ስናነብ እንግዲህ ሙሉ መልእክቱ የኢየሱስ ክርስቶስን ሊቀ ካህንነት የያዘ ነው ማለት እንችላለን። በተለይ ከምዕራፍ 5 ጀምሮ እስከ ምዕራፍ 10 ያለውን ስንመለከት ይሄንን እውነት ነውና የምናየው። ከዚህ የተነሳ በጣም ሰፊና ጥልቅ የሆነ ትምህርት እንደመሆኑ መጠን እንደው ሊቀ ካህን የሚለውን እኛ በለመድነው ባደግንበት የሃይማኖት ባህል አንዳንድ ጊዜ ያው አንዳንድ ኃላፊነት የያዙ ሰዎችን በየወረዳው የተሾሙ ሰዎችን ሊቀ ካህናትም ብሎ የመጥራት ልማድ አለንና እንደዚህ አይነቱ ተለምዶ በእኛ ሕይወት ውስጥ ስላለ ምናልባት ሊቀ ካህን የሚለው በብዙ ቀሳውስት መሃል የሆነ ኃላፊነት የተሰጠው እነሱን የሚያስተዳድር የወረዳ ሊቀ ካህን አይነት
ወይም ደግሞ የሆኑ አገልጋዮች ላይ ከፍ ያለ ማዕረግ የተሰጠው አገልጋይ ማለት ሆኖ እንዳይሰማን ይሄ ስያሜ የግብር ስም እንደሆነ ተግባር እንዳለው ልናስተውል ይገባል። ደግሞም ሌሎች ካህናት ባሉበት ከካህናት የላቀ ላቅ ያለ ከፍ ያለ ካህን የሚል ትርጓሜ አይደለም ያለው። ይሄንንም ማስተዋል ይኖርብናል። ብዙ ጊዜ ላቅ ያለውን በእድሜ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በማዕረግ በአንዳንድ ኃላፊነቶቹ ያው ላቅ ያለ ብለን ሊቅ ብለን እንጠራዋለን። እንደሱ አይነት ቦታ አይደለም ጌታ ኢየሱስ ክርስቶስ የተሰጠው። እንደሚታወቀው የብሉይ ኪዳኑን ክህነት እንኳን ስንመለከት እግዚአብሔር እንግዲህ ከግብጽ ባርነት ያወጣውን ሕዝብ በምድረ በዳ እንዲመሩለት እንግዲህ መሪ ያደረጋቸው ሙሴና አሮን ነበሩ። እንደምታስታውሱት እንግዲህ አሮን በክህነት አገልግሎት እግዚአብሔርን እንዲያገለግል መመረጡን በራሱ በእግዚአብሔር መጠራቱን እናውቃለን። ያ ብቻም ሳይሆን አሮንና ሙሴ ያሉበት ነገድ የሌዊ ነገድ ሙሉ ለሙሉ የካህን ወገን እንዲሆን የእግዚአብሔር የራሱ ጥሪ ነበረ። ስለዚህ በእግዚአብሔርና በሰው መካከል ላለው አገልግሎት አሮናውያን ወይም ደግሞ የሌዊ ነገድ ሙሉ ለሙሉ መለየቱን እናውቃለን። እንግዲህ ሌዋውያን ተብለው የሚጠሩት ከያዕቆብ ልጆች መካከል የሆነው የሌዊ ዘሮች እንዳሉ በመቅደሱ ዙሪያ የሚሰፍሩ ከወንድሞቻቸው አስራት በኩራትን የሚቀበሉ በመቅደሱ ዙሪያ ያገለገሉ ቅድስተ ቅዱሳን ውስጥ ባይገቡም እስከ ቅድስቱ ድረስ ያለውን አገልግሎት በማገልገል እለት እለት የሚተጉ አገልጋዮች ናቸው። ህዝቡ ከሚያመጣው አስራት በኩራት ይጠቀማሉ፣ ይተዳደራሉ። በዛ ሌላ ስራ የላቸውም። እንደውም ኢያሱ ወደ ምድረ ርስት ህዝቡን ይዞ ከገባ በኋላ ወደ ከነዓን ለያዕቆብ ልጆች በገመድ እየመተረ ቦታ ሸንሽኖ ሲያስረክብ እግዚአብሔር ስላልፈቀደላቸው ቦታ እንዳይሰጣቸው ወይም ደግሞ ለሌዊ ራሱ እግዚአብሔር ነው ርስቱ፣ ስለዚህ ርስት አያስፈልገውም ተብሎ መሬት ያልተሸነሸነለት ወገን ነው ሌዋውያን ብለን የምንጠራቸው ወገኖች ወይም ደግሞ ሌዊ ብለን የምንጠራው ወገን። እንግዲህ የሌዊ ዘሮች ወይም ደግሞ ልጆች እግዚአብሔር ርስታቸው ነው ማለት መቅደሱ ባለበት ዙሪያ ይሰፍራሉ። በሌላው ማህበረሰብና በቤተ መቅደሱ መካከል ይኖራሉ። ከመቅደሱ ውጨኛው ክፍል ፊት ለፊት ካለው ከነሐስ መሰዊያው ጀምሮ መታጠቢያ ሰኑን እንደገና ወደ ቅድስቱ ሲገባ በግራና በቀኝ የሚቀመጡትን አምስት መቅረዞች እነሱ ውስጥ ዘይት በማኖር መተርኮሻውን ለመቀጣጠል በማመቻቸት እሳት 24 ሰዓት እንዳይጠፋ ሁሉ ጊዜ እየለኮሱ ያንን በመከታተል ከዛ ማለፍ ሲል ደግሞ በመቅደሱ በስተቀኝ በኩል የህብስት ገበታ ይኖራል። ዛ ህብስት ገበታ ላይ የሚቀመጠውን ህብስት በማኖር የያዕቆብ ልጆችን የሚወክለውን ህብስት እንደገና በስተግራ በኩል ደግሞ ያለውን የቁም ማዕጠንት እዛ ላይ ዕጣን በማኖር እንደገናም ደግሞ በማቀጣጠልና በማጨስ የሚያገለግሉ ናቸው። እንግዲህ በመቅደሱ ዙሪያ ይሰፍራሉ። መቅደሱን እንደ ቤታቸው ያጸዳሉ። ግምጃ ቤቶች አሏቸው። በተለያየ ሁኔታ ለመቅደሱ አስፈላጊ የሆኑትን አገልግሎቶች በሰሙን ተከፋፍለው ይሰጣሉ። ይሄ የዘውትር የሌዋውያን አገልግሎት ነው። እነዚህ ሌዋውያን እስከ ቅድስቱ ድረስ ይገባሉ። ግን ወደ ቅድስተ ቅዱሳን ወይም ወደ ውስጠኛው ክፍል ታቦቱ ወዳለበትና የመወዝወዝ ማዕጠንቱ ወይም ጽንሃው ወይም ጥናው ወዳለበት ወደ ውስጠኛው ክፍል መግባት አይችሉም። ወደ ውስጠኛው ክፍል በአመት አንድ ጊዜ ነው የሚገባው። በቅድስትና በቅድስተ ቅዱሳኑ መካከል ያለው መለያ መጋረጃ ነው። መጋረጃው መግቢያ ይኖረዋል። የተዘጋ መግቢያ ነው። ያንን ከፍቶና አልፎ በመግባት በአመት አንድ ጊዜ
በውጭ ባለው በነሐስ መሰዊያው ላይ የታረደውን ስለ ኃጢአት የሚቀርበውን ደም የእንስሳ ደም በወጭት ይዞ ወደ ውስጠኛው ክፍል በመግባት ሌሎች በማይቆሙበት ስፍራ የሚቆም ለዛ የሚሆን ልዩ አልባሳት ያሉት ኤፉድ የሚለብስ ሙሉ ሰማያዊ ልብስ እንደገና ከላይ መደረቢያ ያለው እንደገና ደግሞ ደረቱ ላይ ኡሪምና ቱሚም የሚባል የደረት ኪስ የሚያስር በቀሚሱ ታችኛው ክፍል ላይ ከሮማን ፍሬና ከወርቅ የተዘጋጀ ሻኩራ የሚባል ሲንቀሳቀስ የሚንኮሻኮሽ በአገልግሎት ላይ እንዳለ ካህኑ ውጭ ላለው ሰው የሚያመለክት ሚንኮሻኮሽ ነገር አድርጎ በመግባት ቅድስና ለእግዚአብሔር የሚል እዚህ ግንባሩ ላይ የሚታሰር እንደ ሪቫን አይነት ነገር ኖሮት የእግዚአብሔር ሞገስ መጠየቂያ የሚባል እዚች ጋር የምትንጠለጠል የቅጠል ቅርጽ ያላት የወርቅ ምስል አንጠልጥሎ በአመት አንድ ጊዜ ስለ ህዝቡና ስለ ራሱ የሚያቀርበውን መስዋዕት በመያዝ ወደ ውስጠኛው ክፍል ገብቶ የሚያገለግል አገልጋይ ነው ሊቀ ካህን የሚባል ሊቀ ካህን የሚያሰኘው በሌሎቹ አገልጋዮች ላይ የተሾመ እነሱ የሚያገለግሉትን አይነት አገልግሎት የሚያገለግል ሆኖ አይደለም በጭራሽ አገልግሎታቸው በአንድ መቅደስ በእግዚአብሔር ፊት ለእግዚአብሔር በሆነው መቅደስ ስለሰው የሚቀርቡ ቢሆኑም እነዛ ሁሉ ነገሮች ነገር ግን የሊቀ ካህኑ አገልግሎት ስለሰው የሚቀርበውን መባና መስዋዕት በመያዝ አስቀድሞ ስለራሱ በኋላም ስለ ህዝቡ በውስጠኛው ክፍል በእግዚአብሔር ፊት የሚቀርበውን የሚያቀርብ ነው ሌሎቹ ግን በውጭ ያለውን አገልግሎት ነው የሚያሳልጡት አገልግሎቱ የተቃና እንዲሆን በህዝቡና አገልግሎት ፈላጊ በሆነው ህዝብና በመቅደሱ መሃል ነው የሚሆኑት እንደሌሎቹ የያዕቆብ ልጆች ምንም እንኳን ከወንድሞቻቸው እኩል ከአባታቸው ወገብ ከያዕቆብ ቢወጡም ነገር ግን ዕብራውያን 7 ላይ እንደተጻፈ ከገዛ ወንድሞቻቸው አስራት በኩራት የመቀበልና በዛ የመተዳደር ልዩ መብት እግዚአብሔር ስለሰጣቸው በዛ እየተዳደሩ እግዚአብሔርን እና ህዝቡን የሚያገለግሉ አገልጋዮች ናቸው ካህናቱ ሊቃነ ካህናቱ ግን በአመት አንድ ጊዜ ለኃጢአት ማስተስሪያ የሚቀርበውን በማቅረብ የሚያገለግሉ ናቸው እነዚህ ሊቃነ ካህናት አገልግሎታቸው ከሌሎቹ ካህናት ይለያል ሌሎቹ ካህናት የሚገቡና የሚወጡበትን የቅድስቱን ክፍል አልፈው ነው የሚገቡት እነሱ ሌሎቹ ካህናት የሚያገለግሉበትን የመጀመሪያውን ክፍል የመቅደሱን የመጀመሪያውን ክፍል ረግጠው ወይም ተሻግረው ወይም አልፈው በፊት ለፊተኛው ባለው መግቢያ መጋረጃውን አልፈው ገብተው ነው የሚያገለግሉት እነዚህ ሊቃነ ካህናት ሌሎቹ በሚያገለግሉበት የዘውትር አገልግሎት በሚሰጥበት ስፍራ አልፈው ውስጥ ነው የሚገቡት በእግዚአብሔር ፊት ነው አገልግሎታቸው ታቦቱ ባለበት በታቦቱ ውስጥ ሶስት ነገሮች ይኖራሉ በተአምራት የበቀለችው እዛ ዘሁልቅ 16 ላይ እንደምናነበው የበትረ አሮን ወይም የአሮን በትር ደሞም በመድረ በዳ እግዚአብሔር እንዴት ባለ ምህረት እንደተሸከማቸው መና እየመገበ እንዳኖራቸው እንዲያስታውሱ መሶበ ወርቅ መና ያለበት መሶበ ወርቅ እዛ ውስጥ እንዲቀመጥ እግዚአብሔር አዟል ሶስተኛው ጽላት ብለን የምንጠራቸው ሁለቱ የድንጋይ ሰሌዳዎች ናቸው ይሄ የድንጋይ ሰሌዳ ወይም ደግሞ ጽላት የተባለው በእግዚአብሔር ጣት የተጻፈባቸው 10ቱ ትእዛዛት ያሉበት ጽላት ነው ስለዚህ ጽላቱ በትረ አሮን መሶበ ወርቁ በታቦቱ ውስጥ ነው የሚሆነው ታቦቱ የነዚህ ነገሮች ማስቀመጫ ሳጥን ነው የላይኛው ክፍል የስርየት መክደኛ ይባላል የላይኛው ክፍል ላይ እንደሚናተፍ ዶሮ እንደዚህ እርስ በርሱ ለፍጥጫ እንደተዘጋጀ ዶሮ እርስ በርሳቸው የሚተያዩ የሚመስሉ ግን አይኖቻቸው ወደ ስርየት መክደኛው የሆነ
በስርየት መክደኛው ላይ የሚረጨውን ደም የሚመለከቱ የእግዚአብሔርን አይኖች የሚወክሉ የኪሩቤል ምስሎች ናቸው። ያ ሲከፈት በውስጠኛው ሕግ ነው ያለው። ስለዚህ ስለ ኃጢአት የሚቀርበውን መባና መስዋዕት ሊቀ ካህኑ እዚህ ቦታ ላይ ሲያቀርብ እዚህ ስር ባለው የስርየት መክደኛው ቢከፈት በሚነበበው ሰሌዳ ላይ ባለው ሕግ ይሄ ሰውዬ ቢታይ ውጤቱ ሞት ሊሆን ይችላል፣ ግን ስለ እርሱ የፈሰሰ ደም ነው የሚል የእንስሳውን ደም ወይም የበጉን ደም አምጥቶ የሚረጭበት የስርየት መክደኛ አለ። እንግዲህ ታቦቱ እነዚህን ሶስት ነገሮች የያዘና ከላይ ደግሞ የኪሩቤል አምሳልን የያዘ የስርየት መክደኛ የሚባል እግዚአብሔር በቁጣ ሕዝቡን እንዳያጠፋ ኃጢአትን የሚጸየፈው አምላክ በበቀል ወደ ሕዝቡ እንዳይመጣ ኃጢአትን የሚከድን የሚያስተሰርይ ሳይሆን ከድኖ ከእግዚአብሔር ቁጣ ሕዝቡን የሚታደግ መስዋዕት ነው የሚያቀርበው። እንግዲህ ሊቀ ካህናት በዕብራውያኑ ጸሐፊ ጽሑፍ መሰረት በዚህ በዕብራውያን ምዕራፍ 5 ላይ አገልግሎቱ ከሌሎች የተለየ ነው። ሁለት ነገሮችን ለማቅረብ ይሾማል። ሁለት ነገሮች የግድ ያስፈልጉታል ለአገልግሎቱ። አንደኛው የሚያቀርበው ነገር ሲሆን ሁለተኛው የሚያቀርብበት ቦታ ነው። የሚያቀርበውን ነገር በተመለከተ ስለ ኃጢአት መባና መስዋዕትን ነው የሚያቀርበው። የሚያቀርብበትን ቦታ በተመለከተ ደግሞ የሚያቀርብበት ቦታ ቤተ መቅደስ ተብሎ ይጠራል። ይሄ ሰው እነዚህን ነገሮች የሚያቀርብበት መባና መስዋዕቱን የሚያቀርብበት መቅደስ ከእግዚአብሔር ጋር ለተያያዘ ጉዳይ የቆመ መቅደስም ቢሆን ሊቀ ካህኑ ግን ድካምን ስለሚለብሰው ሕዝብና ስለ ራሱ ጭምር መባ የሚያቀርብበት ቦታ እንጂ ሊቀ ካህኑ በእግዚአብሔር ወገን ሆኖ የእግዚአብሔርን ፍርድ ተረድቶ በቀልና ቁጣን ስለ ኃጢአተኞች ወይም በኃጢአተኞች ምክንያት በእግዚአብሔር ፊት የሚጠይቅ አይደለም። ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ስለ ሰው ይሾማል። የሚመረጠው ከአሮን ልጆች ነው። አሮናዊ መሆን አለበት። አሮን በእርግጥ የሌዊ ልጅ ነው። ሌዊ ከወለዳቸው ልጆች መካከል አንዱ አሮን ነው። አሮናውያን ሊቃነ ካህናት ናቸው። ሌሎቹ የሌዊ ልጆች ካህናት ናቸው። እርሱ ራሱ ድካምን ስለሚለብስ እንደ ማንኛውም ሰው ድካም ስለሚሰማው ላልተማሩትና ለሚስቱት ሰዎች ሊራራላቸው ይችላል ይላል። ከዚህ የተነሳ እንደ ሌሎቹ ለሌሎቹ እንደሚያቀርበው አስቀድሞ ስለራሱ ደግሞም ስለሌሎቹ መስዋዕት ሊያቀርብ ይገባዋል። ስለዚህ ሊቀ ካህኑ ለኃጢአት የሚሆነውን መስዋዕት ሲያቀርብ መጀመሪያ ስለራሱ ኃጢአት ያቀርባል። በኋላ ደግሞ ስለ ሕዝቡ ኃጢአት መስዋዕትን ያቀርባል። አንድ ነገር ተሰምሮበታል። ራሱም ጭምር እንደ ሌሎቹ ድካምን ስለሚለብስ ሌላው በሚፈተንበት ይፈተናል፣ ሌላው በሚቸገርበት ይቸገራል፣ ሌላው በሚስትበት ይስታል፣ ሌላው በሳተበትም የሳተ ነው። የአዳም ልጅ ነው። ምንም ካህን እንዲሆን የተመረጠ የሌዊም ልጅ ቢሆን ከዛ ባሻገር እንደ ማንኛውም ሰው ድካም፣ ኃጢአት፣ ስንፍና፣ ልዩ ልዩ አይነት ፈታኝ ነገር በህይወቱ ይኖራል። ከዚህ የተነሳ ይሄ ሊቀ ካህን እንደሌላው ራሱ ድካምን ስለሚለብስ ላልተማሩና ለሚስቱ ሰዎች ይራራል። ስለዚህ አስቀድሞ ስለ ራሱ በኋላም ስለ ሕዝቡ ኃጢአት ማቅረብ ያለበትን መባና መስዋዕት ስለ ኃጢአት ያቀርባል። ክብርና ምስጋና ለአምላካችን ይሁን። ከአፍታ ቆይታ በኋላ ይሄንኑ መልእክት የምንቀጥል ይሆናል። ተመልሰናል። ካቆምንበት እንቀጥላለን። እንግዲህ ሊቀ ካህን ቅድም ስጀምረው እንደተናገርኩት
ዝም ብሎ የማዕረግ ስም አይደለም። አንዳንዴ እንደ ሌሎች መጠሪያዎች ከስም ቀደም ብሎ የሚቀጸል አንዳንድ አገልጋዮችን ለማክበር ለሰው የሚቀጸል ስም ሆኖ እናየዋለን። ይሄ በርግጥ ስህተት ነው፣ ምንም ጥርጥር የለውም፣ ልክም አይደለም። የሃይማኖታችን ሐዋርያና ሊቀ ካህን አንድ ነው። ብዙ ሊቃነ ካህናት የሉንም። በርግጥ አዲሱ ኪዳን የእርሱን በጎነት የምንነግረውን ከጨለማ ወደ አስደናቂ ብርሃን የተሻገርነው ከሞት ወደ ሕይወት ያመለጥነውን በደሙ የተዋጀነውን ሁላችንን ካህናት ብሎ ይጠራል። ካህን የሚለው ቃል አገልጋይ የሚል ትርጉም ነው ያለው። ስለዚህ እግዚአብሔርን የሚያገለግል የአካሉ ብልቶች እንደመሆናችን መጠን የትኛውም ምእመን የትኛውም አማኝ እግዚአብሔርን ያገለግላል። የአገልግሎቱ ሁኔታ ይለያያል እንጂ። ምክንያቱም አንዱ የእግዚአብሔር መንፈስ ልዩ ልዩ ስጦታዎችን ለቤተ ክርስቲያን ጥቅም ስለሰጠ ከዚህ የተነሳ በክርስቶስ የሆኑ ምእመናን በቤተ ክርስቲያን የአካል ብልት ሆነው የሚያገለግሉት አገልግሎት አላቸው፣ ይኖራቸዋል። የግድ ነው። ይሄ የሆነ ሆኖ በጥቅሉ ቅዱስ ጴጥሮስ እንደነገረን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይለናል። በክርስቶስ ኢየሱስ ደም ነው የተቀደስነው። ከጨለማ ወደ አስደናቂ ብርሃን ነው የፈለስነው። እንደ እስራኤል ዘሥጋ ከግብፅ ወደ ከነዓን አይደለም። ካለንበት ከራሳችን ግብፅ ካለንበት ጨለማ መጨረሻው የዘላለም ሞት ከሆነው ጨለማ ወደ አስደናቂው ብርሃን ባስገራሚ ምሕረት በክርስቶስ ኢየሱስ ወደ ፍቅሩ ልጅ መንግስት እግዚአብሔር አፍልሶናል። ከዚህ የተነሳ አማኝ ጠቅላላ ካህን ተብሎ ተጠርቷል፣ አገልጋይ ተብሎ ተጠርቷል። የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን። ክህነታችን ምንድነው የሚያደርገው? ክህነት ግብር ከሆነ አገልግሎት ከሆነ ታዲያ ግብራችን ምንድነው? ስራችን ምንድነው? የሱም በጎነት የምንነገር ይለናል። በጎነቱ ምንድነው? ከጨለማ ወደ አስደናቂ ብርሃን አሻግሮናል። የሁላችንን በደል በልጁ በማኖር እኛን ባስገራሚ ምሕረት ከእስራት ፈቶናል። ከዚህ በላይ በጎነት ምን መገለጫ ይኖረዋል? እግዚአብሔር ስለራራልን ስለወደደን አንድ ልጁን ሰጥቶ ከሞት ወደ ሕይወት ባስገራሚ ምሕረት አሻግሮናል። ይህንን እናወራለን፣ ይህንን እንናገራለን። ከዚህ ጋር የተያያዘ የአገልግሎት ስፍራ ወይም ደግሞ የአገልግሎት ድርሻ አለን። ስለዚህ ካህናት ተብለን ተጠርተናል። ደግሞ እኛ ልንሆነው የማንችለው የሆነ እኛ ልናደርገው የማንችለውን ሊያደርግ የሚችል እንደ ብሉይ ኪዳን ሊቃነ ካህናት ሙሴ በሰራው የአገልግሎት ስፍራ ሳይሆን በሰው እጅ ያልተሰራው መቅደስ አገልጋይ ያልተፈጠረው ሰማይ አገልጋይ የሆነው ጌታ ኢየሱስ ክርስቶስ እርሱ ሊቀ ካህን ነው ስንል ዕብራውያን ምዕራፍ 3 ቁጥር 1 ላይ እንደተጻፈው የሃይማኖታችን ሐዋርያና ሊቀ ካህን ነው። ስለዚህ አንድ ሊቀ ካህን ነው ያለን። ሺዎች አይደሉም፣ ስፍር ቁጥር የሌላቸው አይደሉም። በየመንደሩ በየሰፈሩ በየቀበሌው በየአካባቢው በየወረዳው የተቀመጡ አይደሉም። በአብ ቀኝ ያለ የኛ ጉዳይ ጉዳዩ የሆነ ፍጹም ሰው ከሆነበት አግባብ የተነሳ የሚራራና የሚረዳ አለመራራት የማይችል ሊቀ ካህን በዕብራውያኑ ጸሐፊ መሰረት ስንናገር ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ እስከ 16 ያለውን ስናነብ ሊራራ የማይችል ሊቀ ካህናት የለንም
ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ የምንፈተነውን እኛን ሊረዳን ይችላል ይላል። ስለዚህ የሚራራ ሊቀ ካህን ነው፣ የሚረዳን ሊቀ ካህን ነው እና ምህረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው ይላል። ስለዚህ የሃይማኖታችን ሐዋርያና ሊቀ ካህናት ነው ጌታ ኢየሱስ ክርስቶስ። የሱን ክህነት ስንመለከት አሁን እኛ የምንሰጠውን አይነት አገልግሎት የሚሰጥ ማለት አይደለም። እኛና እሱ አንድ አይነት አገልግሎት የምንሰጥ አይደለም። በርግጥ በዓለም ላይ በስጋ በሚዳሰስ አካል በተገለጠበት ጊዜ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ጀምሮ ተጽፎ በመናነበው ክፍል እንደምናየው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ይሄንን የማስታረቅ ቃል በእኛ አኖረ። ስለዚህ እግዚአብሔር አሁን በእኛ እንደሚማልድ ወይም ደግሞ በእኛ በኩል ብዙዎችን እንደሚቀበል እኛ ስለ ክርስቶስ ምስክሮች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንመሰክራለን ይላል። የኛ አገልግሎት ንስሐ ግቡ፣ ወደ እግዚአብሔር ምህረት ነው፣ በክርስቶስ ያመነ ይድናል፣ ያላመነ ይፈረድበታል የሚለውን የምስራች መናገር ነው። ይሄንን የማስታረቅ ቃል ሰምቶ ወደ ክርስቶስ የሚመጣውን በተመለከተ እና የዳነውን ከጨለማው ስልጣን ያመለጠውን በተመለከተ ግን ሊቀ ካህናት በመሆን በእግዚአብሔር ፊት አሁን በመታየት የሚያተርፈው ጌታ ኢየሱስ ክርስቶስ ነው። እነዛ ሊቃነ ካህናት የብሉይ ኪዳኖቹ እንኳን አገልግሎታቸው ለመላው ዓለም አልነበረም። ደረታቸው ላይ ባሉ ኪሶች ኡሪምና ቱሚም በሚባለው ወገብ ላይ በሚታሰረው ኪስ በተጨመሩ የያዕቆብ ልጆችን ስም በያዙ የከበሩ አለቶች ላይ ስማቸውን ይዘው ለገቡላቸው ሰዎች የሚሆን አገልግሎት ነው የሚሰጡት። ለመላው ዓለም አይደለም፣ ለያዕቆብ ልጆች። ወደ ሐዲሱ ኪዳን ስንመጣ ደግሞ በክርስቶስ አምነን ከጨለማው ወደ አስደናቂው ብርሃን የተሻገርን ነን እኛ። ይሄንን በማመናችን የዘላለም ሕይወት አለን። ስለዚህ በሕያዋን መካከል በክርስቶስ ደም ይቅርታ በተደረገላቸው መካከል እግዚአብሔር በክርስቶስ እንደራራላቸው አምነው ከእግዚአብሔር ጋር ባሉት መካከል እንደ ሰው ድካም፣ እንደ ሰው ኃጢአት፣ እንደ ሰው ልዩ ልዩ ስንፍና ቢያጠቃን ወደ ሕይወታችን ቢመጣ በእግዚአብሔር ፊት የእግዚአብሔር ቁጣ ወደኛ ሕይወት እንዳይመጣ በክርስቶስ ኢየሱስ በኩል ዛሬም ተቀባይነት እናገኛለን። በእርሱ ወደ እግዚአብሔር የሚመጡትን ሊያድን የሚችል ሊቀ ካህናት አንድ ነው። እሱም በአብ ቀኝ ያለው በማያልፍ የሕይወት ኃይል የተሾመው እንደ መልከ ጼዴቅ ተብሎ የተሾመው ሊቀ ካህናት ኢየሱስ ክርስቶስ ነው። እንግዲህ ሊቀ ካህናት ለኛ ያለውን ዋስትና ለኛ ያለውን ነገር በተመለከተ ስንመለከት ይሄ ሰው በመሆኑ የተገኘ ስፍራ መሆኑን መርሳት የለብንም። ቃል ሥጋ ባይሆን ጸጋና እውነትን ተመልቶ በእኛ ባያድር አሁን ያነሳናቸው ከክህነት አገልግሎት ጋር የተያያዙ ነገሮች ሊሆኑ አይችሉም ነበር ማለት ነው። እንግዲህ የብሉይ ኪዳን ሊቃነ ካህናት ከሰው ተመርጠው ስለ ሰው የእግዚአብሔር በሆነው መቅደስ አስቀድመው ስለ ራሳቸው በኋላም ስለ ሕዝብ የሚያቀርቡትን በማቅረብ የሚያገለግሉ ናቸው። ማንነታቸውን በተመለከተ የአሮን ልጆች ናቸው። ከሰው የተመረጡ ፍጹም ሰው ብቻ ናቸው። ለእግዚአብሔር በሆነው ጉዳይ ነው የሚሾሙት። ይሁን እንጂ የእግዚአብሔር በሆነ ጉዳይ ተሹመው ውክልናቸው ሰው የሚመለከት ምህረት ይቅርታን በመጠየቅ ላይ የተመሰረተ የእግዚአብሔር ቅን ፍርድና ዳኝነት የማይገባቸው
ግን በሰው ወገን ሆነው ራሳቸውም ድካም ስለሚለብሱ ስለ ሰው በእግዚአብሔር መቅደስ ውስጥ ልዩ ልዩ ነገር በማቅረብ መባና መስዋዕት ማለት ነው። ልዩ ልዩ ነገር ሌላ ብዙ ነገር ማለት አይደለም። ለኃጢአት ማስተስረያ በአመት የሚቀርበውን በማቅረብ የሚያገለግሉ ናቸው። እንግዲህ ሊቃነ ካህናትን በተመለከተ ሌላው መቅደሱን በተመለከተ ስናወራ እነዚያ ሊቃነ ካህናት የሚያገለግሉበት መቅደስ ምድራዊ መቅደስ ነው። ከሐዲስ ኪዳን ከዕብራውያን መልእክት ምዕራፍ 9 የመጀመሪያ አንቀጽ ይሄንን ስንመለከት ፊተኛይቱ ደግሞ የአገልግሎት ሥርዓትና የዚህ ዓለም የሆነው መቅደስ ነበራት ነው የሚለው። በዓለም ላይ ያለ መቅደስ የሚዳሰስ የሚነካ ሰው የሰራው እግዚአብሔር ያንን እንዲያደርጉ ጥበብ በሰጣቸው ሎሌዎች አገልጋዮች በነባስልኤል በኩል የተሰሩ ልዩ ልዩ አይነት ንዋያተ ቅድሳት ያሉበት ቤተ መቅደስ የመጀመሪያይቱ ድንኳን ተዘጋጅታ ነበር። በርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው ቅድም በዝርዝር ብየዋለሁ። በርግጥ የመስዋዕቱም ህብስት ነበረባት። በሁለተኛይቱም መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያ ውስጥ የወርቅ ማዕጠንት ነበረ። ሁለንተናውም በወርቅ የተለበጠች የኪዳን ታቦት በእርሷ ውስጥ መና ያለበት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላይዋም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህ ስለ እያንዳንዳቸው አሁን ልንናገር አንችልም ነው የሚለው። መቼም እግረ መንገዴን አንድ ጥያቄ ብጠይቃችሁ በቅንነት ትመልሳላችሁ ብዬ ተስፋ አደርጋለሁ። እንደዚህ አይነት ቁመቱ ሜትር ከ25 ወደ ጎን ደግሞ 75 ሳንቲሜትር እንደገና ደግሞ ወርዱ 75 ሴንቲሜትር ያ ማለት ርዝመቱ ሜትር ከ25 እንደገና ወደ ጎን እና ወደ ታች 75 ሴንቲሜትር ሆኖ መሎጊያዎች የሚባሉ እንደዚህ ክብ ክብ በግራና በቀኝ ሁለት መሎጊያዎች ይኖራሉ። ዘንግ ነው እዛ ውስጥ የሚገባው። እዛ ውስጥ ዘንግ ገብቶ አራት ሌዋውያን በአራቱም አቅጣጫ ልክ እንደ ቃሬዛ ወይም እንዳልጋ በአራት አቅጣጫ ይሸከሙታል። እንዲህ አይነት መቼም ታቦት አይቶ የሚያውቅ ሰው የለም ብዬ ነው ማስበው። አሁን ባለው ትውልድ አሁን ባለንበት ሀገርም ይሁን በየትኛውም የዓለማችን ክፍል በየትኛውም የአምልኮ ስነ ስርዓት እንደዚህ አራት ሰው የሚሸከመው ከላይ የኪሩቤል አምሳል ያለው በውስጡ ጽላት መሶብና በትረ አሮን ያለበት እንዲህ አይነት ታቦት አይታችሁ እንደማታውቁ እርግጠኛ ነኝ። ደግሞም የለም እና ጸሐፊው አሁን ስለነዚህ ስለ እያንዳንዱ ልንናገር አንችልም ነው የሚለው። ታቦት የሚባለው መጽሐፍ ቅዱስ ታቦት የሚለው ታቦት ይሄ ነው ማለት ነው። ይሄንን በደንብ ማስተዋል ያስፈልጋል። እንግዲህ ይሄ ታቦት ያለበት መቅደስና የአገልግሎት ሥርዓት የብሉይ ኪዳኑ ኪዳን የአምልኮ ማዕከል ነበር። በመቅደሱ ዙሪያ ነው ሁሉም ነገር የሚከናወነው። መቅደሱን በተመለከተ አሁን የኔና የናንተ ሊቀ ካህናት እንደነዛ ሊቃነ ካህናት አስቀድሞ ስለራሱ በኋላም ስለ ህዝቡ ማቅረብ ያላስፈልገው ሊቀ ካህናት በማንነቱ ይለያል። አንደኛ ከሌዊ ነገድ የሆነ ወይም ከአሮን የሆነ አይደለም። ክህነቱ ከዛ እንደማይቆጠር ዕብራውያን ምዕራፍ 7 ከቁጥር 11 ጀምሮ እስከ 14 ድረስ ተጽፏል። ህዝቡ
በሌዊ ክህነት የተመሰረተን ሕግ ተቀብሏል። በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ያ ሕዝብ የተቀበለው የክህነት ሥርዓት የሌዊን ነገድ ማዕከል ያደረገ ነው። በዛ ክህነት ፍጹምነት ተገኝቶ ቢሆን ኖሮ ክህነቱ ከዛ ነገድ የማይቆጠር ከሌላ ወገን የሆነ ጌታ ኢየሱስ ክርስቶስ ከይሁዳ ነገድ ነው የተወለደው። በዳዊት የዘር ሐረግ ውስጥ በይሁዳ ነገድ ከያዕቆብ ልጆች ይሁዳ በሚባለው ነገድ ውስጥ ባሉ የዘር ሐረጎች ውስጥ የመጣ ነው በስጋ። ድንግል ማርያም ከዚህ ነገድ ነው የነበረችው። ያሳደገው አባቱ የድንግል ማርያም እጮኛ የነበረው ዮሴፍ ከዚሁ ነገድ ነው የሆነው። ምንም እንኳ የዘር ሐረግ በዮሴፍ በኩል ባይቆጠርም በሱ ጉዳይ ምክንያቱም አባቱ አይደለምና ዮሴፍ የእግዚአብሔር ልጅ ነውና የሆነ ግን እንደ አይሁድ ባህል ዘር ሐረግ ውስጥ ስናይ የይሁዳ ነገድ ነው ዮሴፍም ይሁን ድንግል ማርያም። ስለዚህ ክህነቱ ከዚህ ወገን የማይቆጠረው ሲል ከሌዊ ነገድ የማይቆጠረው ከይሁዳ ነገድ የሆነው ሌላ ወገን እንዲነሳ ለምንድን ነው ያስፈልገው? ያ አገልግሎቱ የሚፈጸምበትን ዓላማ ስላልፈጸመ ነው። በዛ ክህነት ፍጹምነት ስላልተገኘ ነው ይለናል ባጭሩ። ስለዚህ ሕጉም ሊለወጥ ክህነቱም ሊለወጥ የግድ ነው። ምን ማለት ነው? ሌዋውያንን ካህን ያደረገው የሌዋውያን ምርጫ አይደለም። የአሮን ልጆችም እኔ ካህን ልሁን ብለው ለዚህ ከሙሴ ጋር ተደራድረው ያገኙት ስፍራ አይደለም። ሌዋውያንን እንዲለይለት አሮንን ለክህነት ለሊቀ ካህንነት እንዲለይለት ያዘዘው ራሱ እግዚአብሔር ነው። በሙሴ አማካኝነት ይሄን ሥርዓት ሲያዋቅር ራሱ እግዚአብሔር ነው ይሄንን ያደረገው። ስለዚህ እንደ አሮን በእግዚአብሔር ከተጠራ በቀር የክህነትን ኃላፊነትና አደራ ማንም ለራሱ ሊወስድ አይቻለውም ተብሎ በዕብራውያን ምዕራፍ 5 ቁጥር 4 ላይ ተጽፏል። ልክ እንደዚህ ሁሉ ካህኑን የመረጠው ራሱ እግዚአብሔር ነው። ክህነቱ የተመሰረተበትን የሌዊን ነገድ የካህናት ወገን ይሁኑ ያለው ራሱ እግዚአብሔር ነው። ስለዚህ ካህናቱ ችግር አለባቸው ካል በሌላ ቋንቋ ከነችግራቸው እንዲያገለግሉ እድል የሰጣቸው ሕግም ችግር አለበት ማለት ነው። ስለዚህ ካህኑን ለመቀየር መጀመሪያ ካህኑ በክህነት የሚያገለግልበትን ሕግ ነው መለወጥ ያለበት። ስለዚህ ሕጉንም ክህነቱንም እግዚአብሔር ቀይሯል፣ ካህናቱንም እግዚአብሔር ቀይሯል ነው እያለን ያለው። ሹመቱ እንደ መልከጼዴቅ የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? ተወለደው ከይሁዳ ነገድ ነው፣ ግን ክህነቱ እንደ መልከጼዴቅ ነው። መልከጼዴቅ ማን ነው? ዕብራውያን 7 ከቁጥር 1 እስከ 3 ያለውን መመልከት ዘፍጥረት ምዕራፍ 14 ላይ ያለውንም ማስታወስ እንችላለን። ስለዚህ ክህነቱ እንደ መልከጼዴቅ የሆነ ሌላ ካህን ሊነሳ ለምን ያስፈልጋል? ክህነቱም ሊለወጥ ሕጉም ሊለወጥ የግድ ነው ይለንና ስለዚህኛው ነገድ ስለ ይሁዳ ነገድ ሙሴ ምንም ስለ ክህነት አልተናገረም። ግን እግዚአብሔር እንደ መልከጼዴቅ በአብርሃም ዘመን ተገኝቶ የሳሌም ንጉሥ የነበረ ሰው ነው በጊዜው። አብርሃም ነገስታትን ድል ነስቶ ሲመለስ ከዘረፋው ወይም ካመጣው አስራት በኩራት በመስጠት በመልከጼዴቅ ስር ዝቅ ብሏል። መልከጼዴቅ ደግሞ የተስፋ ቃል የነበረውን ትልቁን ሰው አብርሃምን እጁን በመጫን ባርኮታል። ሌዊ ባልነበረበት፣ የሌዊ አባት ያዕቆብ ባልነበረበት፣ የያዕቆብ አባት ይስሐቅ ባልተወለደበት አብርሃም በእንዲህ አይነት ሁኔታ ነገስታትን ድል ነስቶ ሲመጣ አስራት በኩራት ለመልከጼዴቅ ሰጥቷል።
ያ ማለት በሌላ ቋንቋ ዛሬ ከወንድሞቻቸው አስራት በኩራት የሚያስወጡቱ በአባታቸው በኩል ማለትም በአብርሃም በኩል ለመልከጼዴቅ አስራት በኩራት ሰጥተዋል ማለት ነው። መልከጼዴቅም ባርኳቸዋል ማለት ነው። ስለዚህ መልከጼዴቅ ሁሉን ለሚባርከው ከሁሉ በላይ ለሆነው ለኢየሱስ ክርስቶስ ክህነት ምሳሌ ነው። እግዚአብሔር ክህነቱ የተመሰረተበትንም ሕግ ለውጦታል ነው የሚለን። በማን ለወጠው? እንደ መልከጼዴቅ በሆነው ከይሁዳ ነገድ በተወለደው ክህነት ባልተነገረበት የዘር ሐረግ ተገኝቶ ግን እግዚአብሔር እንደ መልከጼዴቅ ስለሾመው በማያልፍ የሕይወት ኃይል በአብ ቀኝ ባለው በክርስቶስ እግዚአብሔር ክህነቱን ለውጦታል። ይህን ክህነት እና ክህነቱ የተመሰረተበትን ሕግ ሲለውጥ እግዚአብሔር ያደረገው ነገር በምዕራፍ 7 ቁጥር 26 ላይ እንመለከታለን እስከ 28 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ እንዲህ ያለ ሊቀ ካህናት ይገባናል ይላል። ደግሞአለው ቅዱስ ያለ ተንኮል ነውር የሌለበት። ያኛው ራሱ ድካምን ስለሚለብስ ራሱም ስለሚደክም ለራሱ መስዋዕት ያቀርባል፣ ለሕዝቡም ያቀርባል። ይሄኛው ግን ቅዱስ ነው፣ ተንኮል የለበትም፣ ከኃጢአተኞች የተለየ ነው። ከኃጢአተኞች መለየቱን ደግሞ እንደ ኃጢአተኛ ተሰቅሎ የነበረው ልጁን ከሙታን በማስነሳትና ወደ ራሱ በመውሰድ እግዚአብሔር ጽድቁን አረጋግጦለታል። ስለዚህ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል። አሁን የኛ በደም የተዋጀ ነው እግዚአብሔር ምሕረት ያደረገልን የኛ ሊቀ ካህናት የተገባን አሁን ላለን ሕይወት በደም ለተዋጀው ማንነታችን የሚመጥነው ሊቀ ካህን ይሄ ነው ይለናል። ቅዱስ ነው፣ ያለ ተንኮል ነው፣ ነውር የለበትም፣ ከኃጢአተኞች የተለየ ነው። ይለያል። አሁን ከኃጢአተኞች የተለየ ነው ማለት እንደው በጣም በኃጢአት በተጨመላለቁ ሰዎች መካከል እንደው ትንሽ የተሻለ ማለት አይደለም። ልዩነቱ በማንነቱ ነው። ማንነቱን ደግሞ ስናይ በመንፈስ ቅዱስ ግብር ያለ ኃጢአት ከድንግል ማርያም የተወለደ ነው። እንደሱ ወደዚህ ዓለም የመጣ በሱ መጠን ያለ ወንድ ዘር የተወለደ አንድም የለም። ስለዚህ ቅዱሱ የእግዚአብሔር ልጅ የተባለው በመንፈስ ቅዱስ ግብር ያለ ኃጢአት ከቅድስት ድንግል ማርያም አካል ገዝቶ የተወለደው ጌታ ኢየሱስ ክርስቶስ ልዩ ነው። በማንነቱ ልዩ ነው። በሰውም በእግዚአብሔርም ፊት በቃልም በሥራም ልዩ ነው። ስለዚህ ከማድረግ ጋር ብቻ ሳይሆን ከማንነት ጋር የተያያዘ ነው። ይሄ ልዩ ነው። አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። አንደኛ ቅዱስ ስለሆነ ኃጢአት ስለሌለበት ስለ ራሱ የሚያቀርበው ነገር አያስፈልገውም። ሌላው ደግሞ እነዛ ሊቃነ ካህናት የሚያቀርቡት መስዋዕት የሚቀርብበትን ዓላማ ስለማይፈጽም ዕብራውያን ምዕራፍ 10 ከቁጥር 1 እስከ 4 የተጻፈውን ማየት እንችላለን። ያንን ስለማይፈጽም ሙሉ ስላልሆነ ከዛ ባሻገር ደግሞ የሚያመልኩ ሰዎች የህሊና ነፃነት ስለሌላቸው በድግግሞሽ ሁል ጊዜም ቢሆን በየዓመቱ ለኃጢአት ስርየት እንዲህ አይነት መስዋዕት ማምጣት አለባቸው። እንስሳ በኃጢአት ምክንያት ይታረዳል። ጌታ ኢየሱስ ክርስቶስ ግን አንድ ጊዜ ነው ስለ ሁላችንም ራሱን የሰጠው። በደንብ እናስተውል። ስለ ራሱ የሚሰጠው የለውም፣ ሊሰጥም አይገባውም። ሊሰጥ የማይገባው ኃጢአት ስለሌለበት ነው። ስለ እኛ ግን ራሱን አቅርቧል። ስለ እኛ ራሱን ያቀረበው አንዴ ነው። አንዴ የሆነበት ምክንያት አንዴ ያቀረበው መስዋዕት ተቀባይነት ስላገኘ ነው። እንደነዛ ሊቃነ ካህናት ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም።
ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ክብር ለስሙ ይሁን። አንዴ ባደረገው ለሁል ጊዜ የሚሆን መስዋዕት በእግዚአብሔር ፊት ማቅረብ ይቻላል። ያድነናል ብለን ለምንጠብቀው ለኛ በተስፋ ለምንጠብቀው ለኛ በክብር የሚመጣ በአብ ቀኝ ያለ ሊቀ ካህናት ተሾሟል። ስለዚህ ቁጥር 28 ላይ እንደዚህ ይለናል። ሕጉ የሌዊ ክህነት የተመሰረተበት ሕግ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማል። ችግር አለባቸው፣ ራሳቸውም ደካሞች ናቸው። ተውት። ሌላው ሙሴ ከሌዊ ነገድ የሆነው የአሮን ወንድም በእግዚአብሔርና በሕዝቡ መካከል ባለው አገልግሎት እግዚአብሔር ጠርቶት ሲያገለግል የኖረው ሰው ከነዓን አልገባም፣ ምድረ በዳን የቀረው። ያ ብቻም ሳይሆን የዛ ክህነት የዛ ኪዳን የመጀመሪያው ካህን ወይም ሊቀ ካህን የነበረው አሮንም ከሙሴ ቀድሞ ነው መንገድ ላይ የተጠናቀቀው። እንግዲህ ሁለቱም ከካህናት ወገን የሆኑት የሌዊ ልጆች አሮንና ሙሴ ከነዓን መግባት አልቻሉም። ያስከተሉትም ሕዝብ ምድረ በዳን የረገፈው። በምድረ በዳ የወደቁት እነማን ናቸው ይላል ዕብራውያን 3 የመጨረሻው አንቀጽ ላይ። በሙሴ ተመርተው ከግብጽ ምድር የወጡት አይደሉምን ይላል። በሙሴ በኩል ሕግ ስለሆነ የመጣው ሕጉ ደካሞችን ለአገልግሎት ሾሟል። እግዚአብሔር ደግሞ ጻድቅ ፈራጅ ነው። ድካማቸው የእግዚአብሔርን ፍርድና የእግዚአብሔርን ቁጣ አምጥቶባቸው ሌላውን ሕዝብ እንኳን ትተን ራሳቸው የሕጉ እንደራሴ ሆነው ሕዝቡን ሲመሩ የነበሩት ሙሴም አሮንም ሜዳ ላይ ነው የቀሩት። እነሱ ሜዳ ላይ የቀሩበት ያ ኪዳን ማንን ሊያተርፍ ይችላል? ማንን ወደ ሕይወት ሊያሻገር ይችላል? ለማን ተስፋ ይሆናል? ሙሴን የሚያህል ትሁት ሰው እግዚአብሔር የተናገረለት ሰው ስላላከበርከኝ አትገባም ተብሎ ራሱ እግዚአብሔር እንደ አሮን ሜዳ ላይ እንዲቀር አድርጎታል። ሕጉ ድካም ያላቸውን ሰዎች ሊቀ ካህን አድርጎ ስለሚሾም ብዙ ድካም ያለበት ተወዳጁ ሙሴ ሕጉ በሰጠው መብት ሲያገለግል ነበር፣ ሜዳ ላይ ቀርቷል። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ስለሚሾም አሮንን የመሰለ አንዴ ለሕዝቡ መዓት እንዲሆን ጥጃ እንኳን ማስመለክ የቻለ ከዛም ሲቀጥል ደግሞ እግዚአብሔርን ባለማክበሩ አትገባም የተባለው አሮን የዛ ክህነት አገልጋይ ነው። ይሄንን አገልግሎት ከየት አመጡ? ሕጉ ነው የሰጣቸው። መብት የሰጣቸው ሕጉ ነው። ግን ከሕግ በኋላ የመጣው የመሐላው ቃል ማለትም እንደ መልከ ጼዴቅ ለዘላለም ብሎ እግዚአብሔር በመሐላ ልጁን የሾመበት ይሄኛው ኪዳን ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። ስለዚህ አሁን የተሾመው ሊቀ ካህናት ኢየሱስ ፍጹም ነው፣ ድካም የለበትም። ለዘላለም ፍጹም የሆነውን እግዚአብሔር ሾሟል። ማንነቱን በተመለከተ እሱ ፍጹም ነው። እንደውም እዚሁ ምዕራፍ 7 ቁጥር 15 እና 16 ላይ በማያልፍም የሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነገር ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና፣ ስለዚህ የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች። እነዛን ሊቃነ ካህናት ካህን ያደረገው ትእዛዝ ሕጉ ነው የተሻረው። ሕጉ ነው እነሱን ከነድካማቸው ባለስልጣን ያደረጋቸው። ስለዚህ ደካማ የማትጠቅም ስለነበረች የቀደመችው ትእዛዝ ተሽራለች ካለ በኋላ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ተገብቶልናል ይላል። እግዚአብሔር ይባረክ። ይሄ የሚሻለው ተስፋ ምን እንደሆነ ቁጥር 20 እና 21 ላይ ተጽፏል። እነርሱ ያለ መሐላ ተሹመዋል። ክህነታቸው
የጥላው ዘመን ክህነት እንደሆነ አካሉ ሲመጣ ስፍራው እንደሚለቅ ይታወቅ ነበር ያለ መሐላ ተሾመዋል እርሱ ግን ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗል ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻለው ኪዳን ዋስ ሆነን ይላል ክብር ለስሙ ይሁን አሁን የነፍሳችን ጠባቂ የነፍሳችን ዋስትና የዚህ ኪዳን ሊቀ ካህን የዚህ ኪዳን መካከለኛ በዚህ ኪዳን ውስጥ ላለን በክርስቶስ ለምናምን ያለ የነፍሳችን ጠባቂ ቅዱስ ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ በሰማያት ከፍ ከፍ ያለ ሊቀ ካህን ኢየሱስ ክርስቶስ ሰው ከመሆኑ ጋራ ስጋን ገንዘብ ከማድረጉ ጋራ ያለ ኃጢአት ተጸንሶ ከመወለዱ ጋራ ተያይዞ የያዘው ስፍራ ነው ፍጹም የሆነውን ቅዱስ የሆነውን ኢየሱስ ክርስቶስን የመሐላው ቃል ኪዳን ሾሟል ይለናል በጣም ደስ የሚል ቃል በደንብ እናስተውለው ቁጥር 20 እና 21 ላይ እግዚአብሔር በመሐላ ነው የሾመው አይጸጸትም ይላል ኢየሱስ ክርስቶስን ምክንያት አድርጎ በስሙ የትኛውም ያደፈ የጎደፈ የቆሸሸ ማንነት ያለው ምስኪን ወደ እግዚአብሔር ቢመጣ እግዚአብሔር በልጄ ምክንያት ልቀበለው ይሄን ሁሉ ሰርቶ ላይጸጸት ወደ ኋላ ላይመለስ በመሐላ ለየትኛውም ጎስቋላ የሚሆን ዋስትና ሆኗል ክብር ለስሙ ይሁን ይሄ ዋስትናችን ነው በመንፈስ ቅዱስ ግብር ፍጹም ሰው የሆነው ጌታ ኢየሱስ ክርስቶስ ከያዘው ስፍራ ጋር ተያይዞ የተገኘ ድል ነው ክብር ለስሙ ይሁን ወገኖቼ ይሄ ለሚዝለው ይሄ ለሚስተው ይሄ ለሚወድቀው ይሄ ለሚያድፈው ይሄ ዛሬም ጭምር እኔ ደካማ ነኝ ያለ ለሚያለቃቅሰው የሚሆን ዋስትና ለዚህ ኪዳን ዋስ ሆነን ነው የሚለው በእኛ ምትክ ነው ወደ መቃብር የገባው በእኛ ምትክ ተሰቅሎ ስለኛ የሞተው ኢየሱስ ክርስቶስን እግዚአብሔር በመንፈስ ቅዱስ በኃይል ማስነስቶታል ወደ ግርማው ዙፋን ቀኝ ሄዷል በአብ ቀኝ ነው ያለው በማያልፍ የሕይወት ኃይል ተሾሟል የነፍሳችን ዋስትና ነው ክብርና ምስጋና ኃይል ለስሙ ይሁን የተወደዳችሁ ይሄ ክፍል ሰፊ ነው ብያችኋለሁ ሲጀምረው ራሱን ችሎ እግዚአብሔር ቢፈቅድ ቢረዳን ጸጋው ቢበዛልን በክህነቱ ዙሪያ ወጥ የሆነ ተከታታይ ትምህርት ሊኖረን ይገባል በዚህ የትምህርት ሃይማኖት ክፍል ግን ክርስቶስ ወደዚህ ዓለም በመምጣቱ ወይም ኢየሱስ በስጋ የተገለጠ አምላክ ሆኖ እኛን በሚወክል አካል በአብ ቀኝ አሁንም በመገኘቱ ያገኘናቸውን ድሎችና ትርፎች ለእግዚአብሔር መንግስት እግዚአብሔር ያገኘውን ነገር ጭምር ያየን ያለ ነው የተወደዳችሁ የዚህን ቀጣይ ክፍል ለጌታ ምህረት በሚቀጥለው መርሃ ግብር የምንመለከት ይሆናል ጸጋው በጥበብ ባይምሮ ሁሉ ይብዛላችሁ ወስብሐት ለእግዚአብሔር